ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምሕረትና ቸርነት ደግፎ በሕይወት ያኖረን ቸር መድኃኔዓለም ልዑል እግዚአብሔር የተባረከ ይሁን። እህታችሁ ሮማን ነኝ። እግዚአብሔርን ስለ ሁሉ እናመሰግናለን። በተለይ ብዙዎቻችሁ በስልክ በጽሁፍ መልእክት በብዙ እየደወላችሁ ስላለ ስለ ጸሎት ርዕሳችሁን ስለምትሰጡን ከእናንተ ጋራ አብረን እየጸለይን ስለሆነ እግዚአብሔር እናመሰግናለን። አንድ ነገር ማለት እወዳለሁ። ጸሎት ርዕሳችሁን ስትልኩልን እናንተ ባላችሁበት እኛም ተስማምተን እንዲሆንላችሁ ነው በእግዚአብሔር ፊት የምናቀርበው። ሰሪው እግዚአብሔር ነው እንጂ የኛ የሆነ አንዳች ነገር የለም። ምክንያቱም ቃሉ ሁለት ሆናችሁ በምድር ተስማምታችሁ ብትጸልዩ እኔ ከሰማይ ሆኜ እሰማለሁ ስላለ ያንተን ያንቺን ችግር እግዚአብሔር አብሮ ሰምቶ እንዲመልስ የእናንተን ችግር እንደናንተ ሆነ እናቀርባለን። ጌታም ይረዳናል። እግዚአብሔር ደግሞ ብዙዎቻችሁን እየተናገራችሁ ስለሆነ እያላችሁን ስለሆነ የሰማይ እግዚአብሔር አምላክ የተባረከ ይሁን። እንደምታውቁት አሁን በዩቲዩብ እንደገና በመሃል ተቋርጦ የነበረው ቀጥሏልና ልታስተላልፉ የሚገባ የትምህርት ለሌሎችም ሊደርስ ይገባል ካላችሁ ከአንድ ጀምሮ ስላለ በየሳምንቱ ከዚህ በኋላ እንደ ጌታ ፈቃድ የምንቀጥል ይሆናል። በተለያየ ምክንያት ነው መሃል ላይ ጋፕ የተፈጠረው፣ ግን ይቀጥላል። አሁንም እግዚአብሔር በረዳችሁ እኔ ሰምቻለሁ ለሌላ ሊሆን ይገባል የምትሉ ከሆነ ትምህርት እንዲደርሳቸው ሰዎች ራሳቸውን ፈትሸው ወደ ሕያው አምላክ ወደ እግዚአብሔር እንዲቀርቡ ለተወለዱበት እውነት ሊደርሱ የእግዚአብሔር በጎ ፈቃድ ስለሆነ ብታገለግሏቸው ደስ ይለኛል። አብረን የእግዚአብሔርን ነገር ብናገለግል መልካም ነው። ጸልይና ዛሬም እንደ ልማዱ ሁሌ እንደሚያስተምረን ዛሬም እንዲያስተምረን በእግዚአብሔር ፊት እንጸልያለን። ቸርና መሐሪ የሆንከው አልፋና ኦሜጋ ፊተኛውና ኋለኛው ብቻህን ታላላቅ ታምራትን የምታደርግ በጽድቅ እውነት የምትደግፍ በጎ ጌታ ቸር አባት ስለ ሁሉ እናመሰግንሃለን። ምድራችንን ኢትዮጵያን በኤርትራ ምድር እግዚአብሔር ጠላት እንደመከረው ሳይሆን እንደ ምሕረት እያሰብከን ስለሆነ አንተን እናመሰግናለን። ዛሬ ደግሞ እግዚአብሔር ሆይ ለልባችን የምትናገር አንተ እኔ ልጆችህን ማስተምር እኔ ነኝ ያልክ የምታስተምር ወደ እውነት ሁሉ መራቸዋለሁ ያልከን ወደ እውነት የምትመራን ጌታ መንፈስ ቅዱስ ሆይ ዛሬ እንድትናገረን እንድታስተምረን መንደር ሰፈራችንን ፈትሸን እንድንወጣ እንድትረዳን ጌታ ሆይ እልፍ ማለት እንድንችል እንደ ቃልህ መኖር እንድንችል እንድትረዳን በስምህ ጸልያለሁ። ለተናጋሪም ለሰሚም ጸጋ ተሰጣለህና ለሁላችን የሚበቃ ጸጋ አለህ። በጸጋ ደግፈን ብዬ በኢየሱስ ስም ጸለይ። ምሕረትህ ቸርነትህ ይብዛልን። ሁሉን ላንተ ሰጠሁ። በቀላይ ለክፋት ጉልበት ይከልከል በኢየሱስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እንደምታውቁት በዚህ በሁለተኛ ጴጥሮስ መጽሐፍ ላይ ነው የምንገኘው። ዛሬ ማነብና ከምዕራፍ 1 ከ2 ጀምሮ ያለውን አነባለሁ። የተያያዘ ስለሆነ የምደጋግመው ብዙዎቻችሁ በደንብ የሚገርመው የሚሰለች አይደለም። የእግዚአብሔር ቃል ደግመን አንዷን ቁጥር ብቻ ብንለው በየቀኑ አዳዲስ ነገር አዳዲስ ማንነቱን ነው የምናየው። እኔ ይሄንን የእግዚአብሔርን ቃል ሳስብና ደግሞ የመላእክትን ስግደት አምልኮ ሳስብ የጌታ እውነት ሁል ጊዜ አዲስ ነው እንድል ያደርገኛል። ሁል ጊዜ ይላል ኢሳይያስ 6 ላይ ሄዳችሁ ስታዩ መላእክቶች ይሰግዱና ምን ይላሉ? ቅዱስ ነው ይላሉ። ቀና ብለው ተመልሰው ሲያዩት ልዩ ነው እሱ፣ እኔ ያየሁት ልዩ ነው በማለት የቤቱ መሰረት የሚያናውጠው የመድረኩን መሰረት የሚያናውጠው ታላቅ ድምጽ ይወጣል። ያ ደግሞ ምን በሚል ነው? ቅዱስ ነው ወይም ልዩ ነው በማለት ነው የሚወጣው። አልጠገብነውም ነው የሚሉት። እኔና እናንተ የምንታክተውና የሚጠገብ አምላክ የለንም። ቀን በቀን በተጠጋነው ቁጥር አለማወቃችንን እያሳየን አዲስ ነገር እያሳየን ይገርመኛል። በየቀኑ አየዋለሁ። በየቀኑ እንግዳ ነው። በየቀኑ አዲስ ነው። ክብር ለእግዚአብሔር ይሁን። ለምን? እሱ አዲስ ስለሆነ መጀመሪያም መጨረሻም ስለሌለው። መጀመሪያና መጨረሻ ያላቸው ሲጀመር በእንትን ዓመተ ምህረት ተጀመረ እንትን ዓመተ ምህረት ላይ ያልቃል ተብሎ ታሪክ ያልቅበታል። ይሄ ግን መጀመሪያ ስለሌለው መቼ እንደተጀመረ ስለማይታወቅ የመጀመር ሁሉ መጀመር ስለሆነ
እሱ ደግሞ ፍጻሜ የሚባል ነገር የለውም። የነገር ሁሉ ፍጻሜ እሱ እጅ ስለሆነ ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ጊዜ አዲስ ነው። ዛሬም የምናነባው ቃል አዲስ ነው። ክብር ለሱ ይሁን። አነባዋለሁ። ምዕራፍ 1 ከ2 ጀምሮ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን፣ በበጎነታችሁ ላይ ደግሞ ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶች እና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት ግን እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ረስተዋል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በተለይ ቁጥር 10 ላይ ያለውን ሐሳብ ነው መጨረሻ ላይ ባለፈው ሳምንት የተነጋገርነው። ከዚህ በፊት የነበረውን የጴጥሮስን ሐሳብ ስንመለከት እንግዲህ በክርስቶስ ኢየሱስ ልትተጉበት የሚገባ እውነት ይሄ ነው እያለ አብስሮና አስረግጦ ይነግረናል። እና የተሰጣችሁ ከክፉ ምኞትና ከክፉ ሐሳብ በዓለም ካለው ርኩሰት አምልጣችሁ የእግዚአብሔር የባህሪው ተካፋይ የመለኮቱ ተካፋይ እንድትሆኑ ታላቅና በጎ የሆነውን ስጦታ ሰጥቶናል። ስለዚህ ይሄ ከተሰጠን ከዚህ ወተን ለዚህ ክብር ከተገባን እንግዲህ እንዲህ እናድርግልና ልጨምሩት የሚገባ ጉዳይ አለ። ገና አንድ ሰሞን አንዳንድ ሰዎች እንዲህ ሲሉ ሰምቻቸዋለሁ። ምን ሲሉ ነው የሰማሁት? የአዲስ የሆነ ክርስቲያን ከምንድነው አዲስ የሆነ ክርስቲያን ከጳጳሱ ይበልጣል ነው የሚል አባባል። እንደው ዝም ብሎ ችኩል ይላሉ፣ እንደዚህ ይላሉ ይሉናል። ነገር ግን የገባው እውነት ከነበርንበት አውጥቶን እያንደፋደፈ የሚያቻኩለን ነገር ነበር። ለመናገር እንቸኩላለን። አሁን ግን ቆም በሉና አስቡ። ያኔ ልክ ጌታን ስትቀበሉ ውስጣችሁ ኧረ እኔን ከዚህ ከጨለማ መንግስት አወጣኝ፣ ከስራት ፈታኝ፣ ውስጤ ደስታ ነው፣ ውስጤ ሰላም ነው፣ ባዶዬን ሞልቷል፣ ከፍታ ሆኖልኛል፣ ከኃጢአት ስርየት አግኝቻለሁ፣ ይኸው እንቅልፌ የጣፈጠ ነው፣ ደግሞ እንደዚህ እረክቻለሁ፣ ኑሮዬ ይበቃኛል ማለት ተምሬያለሁ፣ እቅበዘበዝ ነበረ፣ አሁን ግን አርፌያለሁ እያልን ለሚቅበዘበዙ ሁሉን መሰክር ነበር እኮ። እሱን ያ እንዳወጣችሁ አምናችሁ ትናገሩበት የነበረውን የክርስቶስን እውነት መናገር ቀጥሉ፣ አታቋርጡት። ለምን አቆማችሁ? ኢየሱስ ያድናል ማለት አሁን ለወጣቶች አይደለም፣ ወይም ለተወሰነ ሰው ብቻ የተሰጠ አይደለም። ነገር ግን ሁላችን ከነበርንበት ከወጣን እውነት ወጣችሁ ከሆነ የሱ ምስክር ሁኑለት። እውነት እግዚአብሔር አድኖኛል ካላችሁ የማዳኑን ምስክርነት ስጡት። ሰዎች ምንም ሳይሰሩ በአድቨርት ብቻ ብዙ ነገር ያደርጋሉ፣ በማስታወቂያ ማለት ነው። እርሱ አስታውቁልኝ አይደለም ያለው፣ ነገር ግን ልንናገርለት የተገባ የእሱን በጎነት ቸርነቱን ከየት ቀድሞውኑ ሰዎች ከሱ ጋር እንዲሆኑ ፈቅዶ ምድርን ባበጀበት በኤደን ገነት ሰፈርና መንደር ሰውና እግዚአብሔር አብሮ የመሆንን ያክል ወዳጅነትና አብሮነት ነበራቸው። ራቁታቸውን ይሁኑ አይሁኑ አያውቁም፣ ብቻ እግዚአብሔር ሲጠራቸው ይገኛሉ፣ ያወራሉ፣ ደስተኞች ናቸው። ምድርን አብጅቶላቸዋል፣ የሚያስፈልጋቸው ተሰጥቷቸዋል። ሰው እንዲህ ነው እንዲኖር የተፈቀደለት። የሚገርም እኮ ነው።
ሰው እንዲሁ እንዲኖር ነገር በሙሉ ተሰጥቶታል። እንዲሁ እንዲኖር የተሰጠው የሰው ልጅ ግን አንድ ፈቃድ የሚባልም ስጦታ ተሰጥቶታል። ፈቃዱ በመታዘዝና ባለመታዘዝ የሚጸና ነው። ከፈቀድከው እንዲሁ እንድትኖር ሰጥቻለሁ፣ እምቢ ካልክ ግን ከዚህ አወጣለሁ ብሎ ተናግሮ እምቢ ባሉ ጊዜ ምክንያቱ ወደዛ አንሄድም። ሰው ከዚህ ብርሃን ከሆነና ሙሉ ከሆነ ምድር እንዲባረር ሆነ። ከዛ በኋላ መልሶ ይሄ እግዚአብሔር ፍቅር ስለሆነ እንዲያው ያለ ምክንያት የሚወድ እንዲያው ያለ ምክንያት ሰው ለይቶ እስትንፋሱን እፍ ያለበት ስለሆነ እንዲያው ያለ ምክንያት የራሱ ስላደረገን አንድ ልጁን ሰጥቶ የዘላለምን ሕይወት እንድንወርስ መቼም ወገኖቼ የሚቀጥለውን ዘመናችንን እና አብርሃም ያሉበት ሰፈር ልንሄድ በጣም በሚገርም እግዚአብሔር ባለበት ለመገኘት በክብሩ ጸዳል ፀሐይና ጨረቃ በማያስፈልጉበት ራሱ በጉ ብርሃን ወደሚሆንበት ለመሄድ ለዚያ ነው የተጠራ ነው። ግን ወደዚያ ለመሄድ ዝም ብለህ ቁጭ ብለህ አይደለም፣ ስራ ፈተህ አይደለም። አንድ ነገር እንድትሰራ ይገባል። ድናል። አዎ እንግዲያው መዳንህን መስክራ። መዳንህ የሚመሰከረው በመኖር ነው፣ በማወጅ አይደለም። ይሄ ያኔ ልክ እኔ በጣም ሁሉ ጊዜ ብናገረው ደስ ይለኛል። ክፍተቴን ሞላውና እርካታ ውስጥ የገባና ከዛን ጊዜ በኋላ ወድጄው ቀረው እና አልጠግበው አልኩ። ፍቅሩን እስካሁን ድረስ የማልጠግበው ማረካ ሆኖ ቀጥሏል። እና እኔ ነኝ አሁን ልክ ጉድለቴ ሲሞላልኝ ክፍተቴን የሞላልኝን ባዶነቴን ሙላት በመስጠት የተቀበዘበዝኩበትን እንድንቀው አድርጎ ወደ ጉያው ሲያስጠጋኝ የነበርኩበት ኑሮ እንዴት አስከፊ ነበር። ስጋዬን የሚጎዳ ሌላውን የሚጎዳ የወቴን የሚያሳጥር ምናምንቴ የሆነ ሰፈር ነበርኩ። አሁን ከዚያ መጣና የዘላለም ሕይወት ሲሰጠኝ ታሪኩ ተለወጠ፣ ነገሩ ተቀየረ። ምን ሆነ ያላችሁኝ እንደሆነ እሱን እንድናገር ለሌሎች እንድሞግትላቸው እንድጸልይላቸው እንደኔው እኮ ነች እንደኔው እኮ ነው ባክህን እርዳውል ነበረ። ምክንያቱም ምናገሩ ሳገኛቸው ይሁላችሁንም እንደዛ ነበርኩኝ፣ ግን ይሄ ክርስቶስ የሚባል ታሪኬን ቀየረ እያልኩ አወራ ነበር። እሱ ነበር ብዬ ካቆምኩ ነው እየሞትኩ እንደሆነ ማወቅ ያለብኝ ወገኖቼ። እግዚአብሔር ከመንፈሳዊ እውርነትና ከመንፈሳዊ ደንቆሮነት ያውጣን። እግዚአብሔር ይርዳን ወገኖቼ። ይህንን እያሰብን ልንኖር ይገባል፣ እየጨመርን ልንሄድ ይገባል ብሎ ማን ጴጥሮስ የሚናገረው ሁልጊዜ መጨመር ስትጨምሩ ለበጎነት ስትጨምሩ ለበጎነት ስትሰሩ ስራ ፈቶች አይደላችሁ። ራስን ለመግዛት ራሳችሁን ስትገዙ ራሳችሁን ስትቆጣጠሩ ስራ ፈቶች አትሆኑም። ሌላውን የምታፈሩበት ጉልበት ነው። እርስ በርስ ለመዋደድ ያላችሁን በመስጠት ፍቅራችሁን ለመግለጽ ስትተጉ ምን እየሆናችሁ ነው? ፍሬ ስራ እየሰራችሁ ፍሬም እያፈራችሁ ነው። እንደዚህ ፍሬ ቢሶች እንዳትሆኑ። ምክንያቱም የተጠራችሁት ከነበራችሁበት ከዛ ከክፉ ምኞትና ከዓለም ሐሳብ ፈቃድ አምልጣችሁ የባህሪው ተካፋይ እንድትሆኑ ወደ ዘላለም ሕይወት ነው የተጠራችሁት። ይሄ ስለሆነ የተጠራችሁበትን እውነት አጥብቃችሁ እንድትይዙ ሳታቋርጡ ቀን በቀን በሱ ሕይወታችሁ እንዲጸና ትጉ። ይህም በማድረግ መጠራታችሁንና ይላል መመረጣችሁን ታጸኑት ዘንድ ተጠርቻለሁ፣ ከነበርኩበት ጨለማ ወደዚህ ተጠርቻለሁ የሚለውን እውነት የምታጸኑት የእግዚአብሔርን የመንፈስ ቅዱስን ፍሬ በማፍራት ነው። አሁን ነው ታዲያ፣ ዛሬ ነው ታዲያ መጠራታችሁም እነዚህ የተጠራችሁ እንደሆናችሁ ብዙዎች አይደሉም የተጠሩት። እኔ በዚህ በጴጥሮስ መጽሐፍ ምዕራፍ 2 ላይ ስለ ማሰናከያው የድንጋይ አለት ሲናገር እነሱ ተሰናከሉ፣ እንዲያውም ለዚህ የተመደቡ ናቸው ይላቸዋል። እናንተ ግን ለክብር ተጠርታችኋል፣ እናንተ ክብራችሁ ነው ይላል። ለካ ለዛ የተመደቡ አሉ፣ የተተው አሉ። ወዴትኛው እንደሆነ ራሳችን ቆም ብለን ልናስብ ይገባል። የተተውን እንድንሆን ፈቃዱ አይደለም፣ ጨምረን እንድንሄድ ነው የእግዚአብሔር በጎ ፈቃድ። እንድንጨምርለት ነው የሚፈልገው። መጠራታችሁን አጽኑት። ይህን ስታደርጉ አለ
ቁጥር 11 ላይ ያለው ነው ማነባውን እንዲሁ ወደ ዘላለም ሕይወት ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። ያለምንም ፍርሃት ያለምንም ተቀናቃኝ የእግዚአብሔር መንግስት ወራሾች እንደሆናችሁ ለማወቅ ትፈልጋላችሁ። የተመረጣችሁበትን መመረጥ እንድታጸኑት ከፊት ይልቅ ትጉ። ጌታ ኢየሱስ በምድር በቆየበት ጊዜ ምሳሌ የሚሰጣቸው ብዙ ምሳሌዎች አሉ። ከምሳሌዎቹ መካከል በሙሉ ስለ አንድ አገልጋይ ይናገራል። ባለቤቱ ሄደ፣ ቤቱን ለሱ ትቶለት ሄደ። ነገር ግን አሁን አይመጣ ብሎ የራሱን ፈቃድ እንዲያውም ከስሩ ያሉትን ያጎሳቆለ ቢበላ ቢጠጣ ድንገት ሲመጣ የተባለውን ኃላፊነት ሳይወጣ የራሱን ብቻ በዛው በቃ ኃላፊነት የሰጠውን ልክ ሳይሆን ነገር ግን አሁን ከታች ያገኘውን ነገር ብቻ እዚቹ ሲርበሰመስ እዚሁ ሲል ከሰከስ ያገኘውን ሲበላ ሲጠጣ ሚጣል እኮ ነው። ስፍራውን ጠብቆም ቢሆን መብላት መጠጣቱ አይቀርም። ነገር ግን ያንን የሱን ኃላፊነት ሱን ደስ የሚያሰኘውን ትቶ ሌሎችን ያጎሳቆለ የራሱን ብቻ የሚወድድ ከዛ ሲመጣ ሲያየው ነገር እንደጠበቀው ሳይሆን ሲመለከት ያንን ሰው ወደ ጥርስ የሚያፋጭበት ወይም ደግሞ ወደ መከራ ጨመረው ይላል። ሌላው ሲተጋ የሚያገኘው ከሱ ከነበረበት ጊዜ ይልቅ እንግዲያው የሚገባው ብሎ ለባለቤቱ ቤቱን አስተካክሎ በስሩ ያሉትን ሰራተኞች እንደሚገባ ሰርቶ በትጋት ሲተጋ የሚያገኘውን ያንን ሰው ና ወደ ረፍቴ ግባ ይለዋል። ሲተጉ ለሚያገኛቸው ሲበረቱ ለሚያገኛቸው ትጋት በውስጣቸው ላለ ክብር አለ፣ ስጦታ አለው። ከሁሉ በላይ ደግሞ ወደ እግዚአብሔር መንግስት መግባት ይሰጠናል። ያለ ምንም ችግር በሙላት እንገባለን። በሙላት የምንገባው ምድራዊ ከሆነ እይታ ስንወጣ ብቻ ነው። እኔና እናንተ ዛሬ ካለንበት መንደር ሰፈራችንን ስናይ ከተናወጠበት ብዙዎች ከተያዙበት ከዚህ ከማይመች ዓለም ልንወጣ ይገባናል። እልፍ የምንልበት ጊዜ አሁን ነው። ከፊታችን ባለው ዘመን እንደ ኢትዮጵያዊ ልንገራችሁ፣ እግዚአብሔር በነቢያቱ አፍ እንደተናገረ የምድራችን ከፍታ ከፊታችን ባሉ ዘመናቶች ቅርብ ናቸው። ለዚያ ከፍታ መሬት መሰካከሉ አይደለም፣ ህንጻ መገንባቱ አይደለም። የምድራችን ከፍታ ምድር እንደታዘዘች ማዕዷን እያወጣቻለች። ደግሞም እግዚአብሔር እንደተናገረ ከተማችን፣ መንደራችን፣ ሰፈራችን እየተሰራ ከቀደመው ማንነት የሚያወጣን ለመልካም ነገር እያየናል። እሱ አይደለም ዋናው። የወንጌል ሪቫይቫል ይነሳል። ለዛ የሚመጥን ጉልበት ለማግኘት ዛሬ ተዘጋጁ። በመትጋት ጀምሩ። ራሳችሁን ካላችሁበት አረንቋ አውጡት። ድሮ ነበር ያላችሁትን ዛሬ መልሱት። እግዚአብሔር ጨምሩ፣ ትጉልኝ፣ አድርጉልኝ፣ ምህረት አድርግ፣ በበጎነት ድረስ እንዲያደርግ ነበር የምትተራ የሚመስል የቤተ ክርስቲያን ግቢ ማጽዳት እንኳን በሰዎች የተናቀ ቢመስልም ነገር ግን የእግዚአብሔር ሕዝብና ቤት ደስ ብሎት እንዲመጣ ብለሽ ማጽዳት ጀምረህ ቢሆን ጨምር። እንዲያውም ከፍ እያልክ አካባቢውን ለማጽዳት ተነሳ። እንዲህ እየተጋሰት መጣል የሚመጣ ወንጌልን ሊሰማ የሚተጋ የወንጌል ሪቫይቫል የሚቀሰቅሳቸው ብዙ ወጣቶች ብዙ ትውልድ ሊመጣ ነው። ሲመጣ የት ላስገባው ብላችሁ ግራ እንዳትጋቡ። ከቤታችሁ ቢጀምር ዛሬ ድሮ ነበርሽ መሃል ላይ እንኳን ልክ አይደለሽም አሁን ተስተካከልሽ ብትባይ ይሻላል። ድሮ ቀረ ክርስትና እየተባልሽ ድንገት ሲመጡ ወይ ይህንን ጌታ ነው እንዴ ያላከበርከው ያላከበርሽው እንዲህ አይነቱ ፍቅር ነው እንዴ ብለው በኋላ መዝነው እንዳይጥሉን ወገኖች፣ ስለ ራሳችሁ መጠራታችሁን ከፊት ይልቅ አጽኑት። ከዛስ የዘላለም መንግስት ለመውረስ ምንም ጥርጥር የሌለው በሙላት ትገባላችሁ ይላል። እነዚህን እያደረጋችሁ ከሄዳችሁ ሳታክቱ ቀን በቀን እየጨመራችሁ ከሄዳችሁ ማንም አያስፈራችሁም። አስደንጋጭ የሌለው ክብር የተሞላበት በበር ቁም የማትባልበት አንተ እኮ የማትባሉበት በጣም ብዙ ጊዜ ለራሴ ስለምፈራው እናገረዋለሁ። ወገኖቼ እኔ ክርስቲያን እንደሆንኩ አሁን ስናገር ሳስተምር እንደምታዩኝ አይታችሁ
ነገር ግን ከአምላኬ ጋር ያለውን ቁርኝትና አካሄደን አበላሽቼ ድንገት መጥቶ ቢወስደኝ እኔና እግዚአብሔር በብዙ ርቀት ሆነን አድርግ ያለኝን ሳላደርግ እግዚአብሔር ምሕረትን እንዳደርግ ቸርነትን እንዳደርግ ሰው እንድወድድ እየተናገረኝ ነገር ግን ቀማኛ ሌባ ሆኜ ሌላውን ተመኝቼ አጥፍቼ እናንተ ፊት ግን ጨዋጨዋ ተጫውቼ ድንገት መጥቶ ሲወስደኝ ተሰብስባችሁ እየዘመራችሁ ትሸኙኛላችሁ። ተዘምሮልኝ ግን ወደ ሲኦል ከሚሄድ እናንተ ሳትዘምሩልኝ ከሱ ጋር መጣበቅ ይሻለኛል። ሰው ሳያውቀው ክርስትናን ብዙዎች እየተዘመረላቸው ሲኦል አፉን ከፍቶ ጠብቋቸዋል። ለምን ያላችሁ እንደሆነ ባፋቸው እንጂ በህይወት ባዶ ስለሆኑ ብዙዎች የሚናገሩት ነገር አለ። ድሮ እሱ ክርስቲያን ነው እንዴ እሷ ክርስቲያን ነበረች እንዴ ወይ ብለው እጃቸውን ባፋቸው ጭነው የሚደነቁባቸው ብዙ ሰዎች አልፈዋል። እንደሱ እንዳትሆኑ ወገኖቼ። እነማንንም አይደለም ከሌ ብዬ የምጠራው የለኝም። ነገር ግን በእግዚአብሔር ቤት በመጠራታችሁ እውነት ጸንታችሁ በመቆም የዘላለም ሕይወት ይጠብቃችኋል። ትሞታላችሁ ወይ ጌታ በክብር ይመጣል። በክብር ከመምጣቱ በፊት እኔና እናንተ ድንገት መጥቶ ሊወስደን ይችላል። ግን ሲመጣ የት ጋር ነው ያለሁት? ምን እያረኩ ነው የሚያገኘኝ? ያ የተጠራሁበትን የመለኮቱ ባህሪ ተካፋይ የሆንኩበትን የፈቃዱን ምክር እሱን ለመምሰል እየተጋሁ ሳለ ነው ወይንስ ከነንተናኩል ለመተካከል ያንንም ይሄንንም እየቦጨኩ እያታለልኩ እያጭበረበርኩ እየዋሸው የኛውንም ለማግኘት ያኛውንም ለማግኘት እየባከንኩ ይሆን የሚመጣው? ወገኖቼ ለምንድን ነው እየባከን ያለን? ትጋታችሁ ምን ላይ ነው? የሁላችሁ ወደ እግዚአብሔር መንግስት በሙላት መግባት እንዲሆንላችሁ ነው የሚለው። ያለምንም ጥርጥር በሙላት መግባት እንዲሆንላችሁ እነዚህን ትጋቶቻችሁን ጨምሩ። ዛሬ ቆም ብለን እኔና እናንተ ራሳችን እንድናይ ወዳለሁ። ለምንድነው የምንተጋው? ምን ለማድረግ ምን ለማግኘት ነው እየተጋነ ያለ ነው? ብዙ ገንዘብ፣ ብዙ ቤት፣ በጣም የሚደንቅ እኮ ነው። ትንሽ ቤት ቀጥሎ ሌላ ቤት፣ አንድ ቤት ሌላ መኪና፣ ሌላ እንትን፣ ሌላ ስልጣን፣ ሌላ ገንዘብ፣ ሌላ እንትን ብለን ሁሉንም የተጋንባቸውን ሰብስበን ስናመጣ ሁሉንም ትተነው የምንሄደው ጉዳይ ነው። እንደምታውቁት ያለፈው የዛሬ 3 ዓመት 4 ዓመት አካባቢ ዓለምን በሙሉ እንዳንድ ሰው በር ዲዘክቶበት ነበር ጊዜው። ለምን ያላችሁን ኮቪድ የሚባል አንድ ትንሽ ቫይረስ በተነና ሰው ሁሉ በድንጋጤ ተያዘ። ከዚህ የተነሳ ወንድም እናትና ልጅ እስከማይገናኙ ጭንቅና ምጥ ነበረ። ይሄ ነው በቃ የኛ ልክና ብዙ ሀብት የነበራቸው ያልተነዱ ብዙ መኪኖች ያሏቸው እንትናቸው ዋጋቸው የተንጠለጠለባቸው ብዙ ልብሶች ቤታቸው ሞልቶ ያልገቡባቸው ክፍሎች ያሏቸው ብዙ ሀብት ቤታቸው ያለ ሁሉንም ትተው እነሱ ሄዱ። ያግበሰበሱት በሙሉ የተጉበት በሙሉ እዚሁ ቀረ። ላልተጋ ሰው ተሰጠ። አሁንም ይሄው ነው የሚሆነው። አንተ ወዳጄ፣ አባቴ፣ እናቴ ዘመኖቱን ሁሉ ያጠራቀሙትን ለመጠበቅ አዩብኝ ነኩብኝ ብላችሁ ሰው ለመጣላትና ለመጋጨት የተዘጋጃችሁበት ፍርድ ቤቶቻችሁ በሙግት የቆመው ንብረቴን ቀማኝ ከገዛ ወንድም ከናትህ ልጅ ጋራ ሙግት ውስጥ የገባችሁ ሰዎች፣ በተለይ የእግዚአብሔር ቤት ሰዎች የተጠራችሁ መጠራታችሁ ልታጸኑ የሚገባው ርስትን ለማስመለስ በሚደረግ ሙግት ወንድምን እየገደልክ አይደለም፣ በተለይ ሌላ ሴራ እያሴርክ አይደለም። ነገር ግን ያው የሆነው ጌታ በሱ ቤት እየተጋን ስንሄድ እሱ ስለኛ የሚሰራውን ይሰራል። የሚገርማችሁ እግዚአብሔር ተራ በተራ ለእናንተ የሚያስፈልገውን እየጨመረ ነው የሚሄደው። በእግዚአብሔር ቤት ጎዶሎነት የለም። በእግዚአብሔር ቤት ውድቀት የለም። በእግዚአብሔር ቤት መጨመር ነው ያለው። ሙሉ ቀን እስኪሆን ነው የሚጨምረው። ይጨምራል። ከእግዚአብሔር ጋር መሆን የሚጨምረው ደግሞ ወደ እሱ እንድንሄድ ነው የሚያደርገን። ደረጃ በጨመረ ቁጥር ከፍታችን ሲጨምር ከነንተና እኩል ትከሻ ለትከሻ መለካካት አይደለም የሚያደርገው። በጨመረ ቁጥር ወደ ሰማይ ወደ አባታችን ወደ ልዑል እግዚአብሔር በጨመርን ቁጥር በተጋን ቁጥር
በበዛልን ቁጥር ወደ ላይ ነው የምንሄደው። ዛሬ ቆም እንድትሉ ፈልጋለሁ። አላውቅም፣ መንፈስ ቅዱስ መልሶ አሁን በሙግት ያላችሁ በምድር ባለ ነገር ቀማኝ ቀምት ነጠቀችኝ በሚል ሰበብ ከወንድሞቻችሁ ጋር ጸበኛ የሆናችሁ በብዙ ምሬት ውስጥ ያላችሁ ሕይወታችሁ በመራራ ማንነት ውስጥ ያለ ሰዎች እግዚአብሔር ምሕረት እንድታደርጉ ወደሚበልጠው ጭማሬ እንድትመጡ ይፈልጋል። እግዚአብሔር መጨመር ለእናንተ ሕይወት ሊያደርግ ይወዳል። ሊጨምርላችሁ ነው የሚፈልገው። እናንተ ዛሬ ከተነጠቃችሁት ይልቅ የምታገኙት ዘላለማዊ ይበልጣል። አታለዋችሁ ነው፣ በሙስና ነው፣ ጉልበታችሁን የበዘበዙት፣ እድሜያችሁን ነው፣ ገንዘባችሁን ነው፣ ነገራችሁን የወሰዱባችሁ። በሉ አሁን ምሕረት እናድርግላቸው። ለነሱ ይቅር እንበልና የኛ ነገር የሚያውቀው ወደ ሕያው አምላክ ወደ እግዚአብሔር እንምጣ። ምንድነው ሐዘንተኛ የበዛበት? ዛሬ ይህን እየተናገርኩ በዚህ ጉባኤ ብዙ ሐዘንተኞች አላችሁ። የተጎዳችሁትን የተነጠቃችሁትን የምድር ነገር እያሰባችሁ ክርስቶስ ለሞተላቸው ሰዎች መራራት አቅም ያጣችሁ ኑ እንተውላቸው። ድንገት ልትሄድ ትችላለህ ወደ ምሕረትህና ወደ ቸርነቱ ወደ ትልቁ አምላክ ወደ እግዚአብሔር ወደ ጠራ በሙላት ወደምትኖርበት ብዙ በጎነትና ቸርነት አድርገ ማምለጥ ይሆንልን እንጸልያለን። የአባቶች አምላክ ትልቅ እግዚአብሔር በብዙ ምሕረትና ቸርነት ያሰብከን የደገፍከን አንተ ዛሬ ተብሎ በተጠራበት በዚህ ቀን እጆቼን አንስቼ ምሕረት ለምንሃለሁ። የበጎነትና የምሕረት እጅ ያገልግለን። አላውቅም ጌታ ሆይ ብዙ መራራ ሕይወት ውስጥ እያለፉ ያሉ ተቀማን ተነጠቅን ያሉ ለወንድሞቻቸው ለእህቶቻቸው ምሕረት ማድረግ ያቃታቸው በለጡን ያሉ ተቀማን ያሉ ብዙዎች በዚህ ምድር ሐሳብ ላይ ጊዜያቸውን እግዚአብሔር ሆይ በሙሉ ተቆጣጥሮት ወደ ላይ ወደ አንተ መመልከት ያቃታቸው በዚህ ውጥረት ውስጥ ሆነው አንተ እንዳትመጣባቸው ዛሬ ልማጸንህ በኢየሱስ ክርስቶስ ስም ሁሉን ትተው ሁሉን ንቀው ወደ አንተ ማየት የሚችሉበት አራክፈው የሚነሱበት ጸጋ ይጨመርላቸው። ወደዛ ወደ አንተ በሙላት መግባት እንዲሆንላቸው ዛሬ በኢየሱስ ክርስቶስ ስም ዋነኛ አድርጎ ጠላት ከሚያሳያቸው ከከበረው ነገር ይልቅ የሚልቀው እሱ ነው ብለው መውጣት የሚችሉበት ጸጋ ካንተ ዘንድ ይለቀቅ። የምሕረት እጅ ይምጣ። ቸርነትን አብዛ። በኢየሱስ ክርስቶስ ስም እንደዚህ ጸልያለሁ። ደግሞም እግዚአብሔር በምድራችን በኢትዮጵያ ላይ በብዙ ፉክክር በብዙ ሙስና በብዙ ክፋት እየተረማመደ ያለ የጥልቁ ኃይል ጉልበት ያመጻ ክንድ በስምህ ይከልከል። ይልቁኑ እግዚአብሔር አምላክ ለምድሪቷ ለሕዝቡ የሚራራ የእናቶች ለቅሶ ግድ የሚለው ስለ ሕፃናት ግድ የሚላቸው እንዲበዙ ቀማኛና ነጣቂውን ከልክለህ እንድታቆመው በስምህ ጸልያለሁ። ለራሱ እያግበሰበሰ ያለ ሙሰኛ ቀማኛ ሌባ አታላይ አጭበርባሪ ሕግ የሚያጠም እግዚአብሔር በሰጠው በከፍታ ስፍራው ላይ ተቀምጦ የሌሎችን እንባ እንዳያየ ሆነ ራሱን ከፍ ለማድረግ የሚራወጠውን ዛሬ በኢየሱስ ስም እጆቼ እንዲይዘው ነው ጸልያለሁ። የምሕረት እጅ ዘርጋ። የክፋት ጉልበት ይከልከል። አሁን እግዚአብሔር ያሳደድክ ቀማኛ ነጣቂውን ሙሰኛውን እንድትይዝልን ጸልይ። እጅህ በእኛ ላይ ትሁን። መልካምነት ያገኘን። የክፋት ኃይል ጉልበት የተከለከለ ይሁን። ስለ ምሕረት ስለ ቸርነት እናመሰግንሃለን። እጅ በእኛ ላይ ይሁን። ሁሉን የምንንቅበት አንተን የምናገንበት አንተን መፍራት የላይኛው ነገር ትልቅ እንደሆነ የምናስተውልበት ጸጋ፣ አቅም፣ ጉልበት፣ መረዳት ይጨመርልን። በሁሉ አንተ ክበር። በኢየሱስ ስም ጸለይኩ። አሜን። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን ምድራችንን ኢትዮጵያን ኤርትራ ምድር ይባርክ። ኢየሱስ ያድናል።